የጨጓራ አሲድነት በጨጓራ እጢዎች ከመጠን በላይ የአሲድ ምርት የሚታወቅ የጤና እክል ነው። ይህ የጨጓራ አሲድ ወደ ጉሮሮ ሲመለስ የአሲድ ወደ አፍ መመለስ ወይንም ደግሞ አሲድ ሪፍሉክስ ተብሎ የሚጠራ ሲሆን በአብዛኛውም ቃርን በመባል የሚታወቅ በጉሮሮ ወይም ደግሞ በደረት ላይ የማቃጠል ስሜትን ያስከትላል። ብዙውን ጊዜ ከመጠን በላይ መብላት፣ ቅመም የበዛባቸው ወይም ደግሞ ቅባታማ ምግቦችን መመገብ ወይንም ጭንቀት ባሉ የአኗኗር ዘይቤ ምክንያቶች ይከሰታል። አሲድነት በጨጓራ መቁሰል፣ ጋስትራይተስ ወይንም በጨጓራ አሲድ ምርት አለመመጣጠን ባሉ የጤና እክሎችም ሊነሳ ይችላል። የጨጓራ አሲድነት የተለመዱ ምልክቶች፣ ይሄ ማለት የጨጓራ አሲድ ወደ አፍ መመለስ ማለት ነው። የሚያሳያቸው ምልክቶች ምንድናቸው? በደረት ላይ የማቃጠል ስሜት ወይም ደግሞ የልብ ማቃጠል መሰማት፣ በአፍ ውስጥ መራራ ወይንም ኮምጣጣ ጣዕም መሰማት፣ የሆድ መነፋት ወይንም ማቅለሽለሽ፣ የመዋጥ ችግር እንዲሁም ምግብ ወይም ፈሳሽ ወደ አፍ መመለስ ናቸው። የጨጓራ አሲድ መመለስ ብዙውን ጊዜ በተፈጥሮ መፍትሄዎች መቆጣጠር ይቻላል። እነዚህም ከአመጋገብና ከአኗኗር ዘይቤ ጋር የተያዙ ለውጦችን ያካትታሉ። ለምሳሌ አሲድ የሚያስነሱ ምግቦችን ማስወገድ፣ ትንንሽ ምግቦችን መመገብ፣ ክብደት መቀነስና ሲጋራ ማጨስን ማቆም ነው። በተጨማሪም እንደ ማር፣ ዝንጅብል፣ ሙዝ፣ እርድ እናም ፓፓያ ያሉ የተወሰኑ ምግቦች ከልብ መቃጠልና ከሌሎችም የአሲድ መመለስ ምልክቶች እፎይታን የሚሰጡ መድኃኒቶች ናቸው። በመሆኑም በዚህ ቪዲዮ ታዲያ የጨጓራ አሲድ ወደ አፍ መመለስ ወይንም ደግሞ ለአሲድ ሪፍሉክስ መፍትሄ የሚሆኑ የቤት ውስጥ መድኃኒቶችን እንመለከታለን። እኔ ዶክተር አማኑኤል ነኝ። ቪዲዮን ላይክ በማድረግ ጀምሩት። መልካም ቆይታ ይሁንላችሁ። አንደኛውና የመጀመሪያ መድኃኒቱ ዝንጅብል። ዝንጅብል ለአሲድነትና ለጋዝ ችግሮች በደንብ የታወቀ የቤት ውስጥ መፍትሄ ነው። ዝንጅብል የአንጀት ጋዝንና የሆድ መነፋትን ይቀንሳል፣ የጨጓራ ሽፋንን ይከላከላል፣ እንዲሁም ደግሞ የአሲድ ምርትንም ይቀንሳል። በዝንጅብል ውስጥ ያለው ጂንጀሮል ተፈጥሯዊ ጸረ ብግነት ባህሪያት አለው። እነዚህም የምግብ መፈጨትን የሚያበረታቱና በጨጓራ ውስጥ የሚመረተውን የአሲድ መጠን የሚቀንሱ በመሆናቸው ከአሲድነት ጋር ተያይዘው የሚመጣውን ምቾት ማጣትን ያስታግሳል። አጠቃቀሙም ዝንጅብልን ፈጭቶ በሙቅ ውሃ ውስጥ ጨምሮ መጠጣት ይቻላል። የዝንጅብል ሻይ አዘጋጅቶም መጠጣት ይቻላል። እንዲሁም ደግሞ ጥሬውን ዝንጅብልም ማኘክ ይቻላል። ለተሻለ ውጤትም የጨጓራ አሲድን ለማስወገድ እናም ጤናማ የምግብ መፈጨትን ለመደገፍ ከምግብ በኋላ የዝንጅብል ሻይን መጠጣቱ ይመከራል። ስለዚህ ቅድሚያ ዝንጅብል ለዚህ አይነት ችግር መፍትሄ ነው። ሁለተኛ የእሬት ጭማቂ ወይንም የእሬት ጁስ። እሬት በምግብ መፍጫ ስርዓት ላይ የማረጋጋት ውጤት አለው። የጨጓራ አሲድ ምርትን ለመቆጣጠርና በጨጓራ ውስጥም ያለውን ብግነት ወይንም ኢንፍላሜሽን የምንለውን ለመቀነስ ይረዳል። እሬት በጨጓራና በጉሮሮ ውስጥ ያለውን መቆጣት የሚቀንሱ ውህዶችን ይዟል። የጨጓራ ሽፋንን ለመፈወስና ከአሲድነት ጋር ተያያዘውንም የማቃጠል ስሜት ለመቀነስም ይረዳል። ታዲያም ምግብ ከመብላት በፊት የጨጓራ አካልን ለማረጋጋትና አሲድነትን ለመቀነስ ግማሽ ወይም ደግሞ ሩብ ኩባያ የሚሆን የእሬት ጭማቂ መጠጣት ይመረጣል። ሶስተኛ ሙዝ። ሙዝ በተፈጥሮ አልካላይን ሲሆን የጨጓራ አሲድን ለማስወገድ ወይም ደግሞ ኒውትራላይዝ ለማድረግ ይረዳል። አልካላይን ማለት ቤዝ ማለት ነው። አሲድን ኒውትራላይዝ የሚያደርገው ደግሞ ቤዝ ነው። ስለዚህ ሙዝ የዛ ባህሪ አለው ማለት ነው። ሙዝ ፖታሺየም እና ተፈጥሯዊ የአሲድ ማጥፊያ ወይም ደግሞ አንቲ አሲድ ይዟል። እነዚህም የጨጓራ ሽፋንን በማልበስ የአሲድን የማቃጠል ስሜትን ለመቀነስ ይረዳሉ። በተጨማሪም ሙዝ የጨጓራ ሽፋንን ከአሲድ ጉዳት የሚከላከል ንፋጭ ምርትን ያነሳሳል። ከባድ ጋዝና የአሲድነት የቤት ውስጥ መፍትሄ እንዲሆን በየቀኑ የበሰለ ሙዝ በባዶ ሆድ ወይንም ከምግብ ጋር አብሮ መመገቡ ይመከራል። ይህም ቀላል አመጋገብ የጨጓራ አሲድ መጠንን በተፈጥሮ ለማመጣጠንና እንዲሁም ጤናማ የምግብ መፈጨትንም ለመጠበቅ ይረዳል። አራተኛ ቀዝቃዛ ወተት። ለጨጓራ አሲድ ወደ አፍ መመለስ ምልክቶች ፈጣን እፎይታን ለማግኘት አንድ ብርጭቆ ቀዝቃዛ ወተት ውጤታማ መፍትሄ ነው። የወተት የጨጓራ አሲድ የማስወገድ ወይም ደግሞ ኒውትራላይዝ የማድረግ ችሎታ ለውጤታማነቱ ምክንያት ነው። ወተት ካልሽየም ካርቦኔት የተባለ ተፈጥሯዊ የአሲድ ማጥፊያ ይዟል። ይህም ከመጠን በላይ የጨጓራ አሲድ ምርትን ለመቀነስ ይረዳል። ቀዝቃዛ ወተት ከመጠን በላይ የሆነ የጨጓራ አሲድን በብቃት በመምጠጥ ለተቆጣው ሽፋን የማረጋጋት ውጤት በመስጠት ለደረት ማቃጠልና እንዲሁም ደግሞ ለአሲድ መመለስ ፈጣን እፎይታን ይሰጣል። ሆኖም ግን ለጨጓራ አሲድ መመለስ ላይ የወተት ተጽዕኖ ከአንዱ ሰው ወደ ሌላው ሰው በእጅጉ ሊለያይ ይችላል። አንዳንድ ሰዎች ወተት በመጠጣት እፎይታን ሊያገኙ ቢችሉም ሌሎች ደግሞ በወተት ውስጥ ባለው የላክቶስ አለመቻቻል፣ ይሄ ማለት ላክቶስ ኢንቶለራንት በመሆናቸው ወይም ደግሞ የስብ መጠኑ ምክንያት ምልክቶቻቸው ሊባባስባቸው ይችላል። ምክንያቱም
ስብ የጨጓራ አሲድ ምርትን ሊያነቃቃ ስለሚችል ነው። ስለዚህ ወተት ለሁሉም ላይሰራ ይችላል። ለአንዳንድ ሰዎች ውጤታማ መፍትሄ ሊሆን ይችላል፣ ለአንዳንድ ሰዎች ደግሞ ውጤታማ ላይሆን ይችላል ማለት ነው። አምስተኛ የአፕል ሳይደር ኮምጣጤ። የአፕል ሳይደር ኮምጣጤ ምንም እንኳን በተፈጥሮ አሲዳማ ቢሆንም የጨጓራ አሲድ መጠንን ለማመጣጠን ግን እንደሚረዳ ይታመናል። የምግብ መፈጨት ፈሳሾች ማለት ዳይጀስቲቭ ጁስ የምንላቸውና ሐሞት ምርትንም ሊያነቃቃ የሚችል አሲቲክ አሲድ ይዟል። ይህም ደግሞ ሰውነት ምግብን በብቃት እንዲፈጭና የአሲድ መመለስን ለመከላከልም ይረዳል። ታዲያም ከምግብ በፊት ከ1 እስከ 2 የሾርባ ማንኪያ ከአንድ ብርጭቆ ሙቅ ውሃ ጋር በመቀላቀል መውሰድ ይቻላል ማለት ነው። የጉሮሮ ወይም ደግሞ የጨጓራ ሽፋን መቆጣጠር ለመከላከል ከመውሰዳችሁ በፊት በውሃ በማዋሃድ አሲዱን መቀነስ ወሳኝ ነው። ለዚህ ነው አፕል ሳይደር ኮምጣጤን ከውሃ ጋር ቀላቅላችሁ መጠጣት አለባችሁ የሚባለው ማለት ነው። ስለዚህ ይህን ስትጠቀሙ ከምግብ በፊት ከ1 እስከ 2 የሾርባ ማንኪያ የአፕል ሳይደር ኮምጣጤ ከውሃ ጋር ቀላቅላችሁ ወይም ደግሞ አዋሃዳችሁ መጠጣት ይኖርባችኋል። ስድስተኛ የአናናስ ጭማቂ። የአናናስ ጭማቂ ለጨጓራ አሲድ ወደ አፍ መመለስ የሚሆን ጣፋጭና ውጤታማ የሆነ የቤት ውስጥ መፍትሄ ነው። አናናስ ምግብን በመሰባበርና የምግብ መፈጨትንም በመርዳት ከፍተኛ አስተዋጽኦ ባለው ብሮሜላይን በተባለ ኤንዛይም የተሞላ ነው። ይህም ደግሞ የአሲድ መመለስ እድልን ይቀንሳል። በተጨማሪም አናናስ የራሱ የሆነ ጸረ ብግነት ባህሪ ስላለው የጉሮሮ መተንፈሻ ቱቦን ሊያረጋጋና ከአሲድ መመለስ ጋር የተያዘውንም የማቃጠል ስሜት ሊቀንሰው ይችላል። ከምግብ በኋላም አነስተኛ መጠን ያለው የአናናስ ጭማቂ መጠጣት የአሲድ መመለስ ምልክቶችን ለመቆጣጠርና ለመከላከል ይረዳል። ሆኖም ግን በመጠኑ መውሰድ አለባችሁ። ምክንያቱም ከፍተኛ መጠን ያለው ሲትሪክ አሲድ በአንዳንድ ግለሰቦች ላይ የአሲድ መመለስን ሊያነሳሳ ስለሚችል ነው። በተጨማሪም አናናስ ጭማቂ በስኳር የበዛ ስለሆነ ለብዙ ግለሰቦችም ተስማሚ ላይሆን ይችላል። ታዲያም መጠኑ ላይ ማተኮር ይኖርባችኋል። በመጠኑ ልትጠቀሙ ይገባል። ሰባተኛ መፍትሄው መስቲካ ማኘክ። መስቲካ ማኘክ የጨጓራ አሲድ መመለስን ይሄ ማለት አሲድ ሪፍሉክስን ለመቀነስ ጠቃሚ ነው። መስቲካ ስታኝኩ የምራቅ እጢ የበለጠ ምራቅ እንዲያመነጩ ይነቃቃሉ። ይህም ተጨማሪ ምራቅ በጨጓራ ውስጥ የተጠራቀመውን አሲድ በማቅጠን እናም ደግሞ በማጠብ የልብ መቃጠል እፎይታን ሊሰጠው ይችላል ማለት ነው። የጥርስ መበስበስን ስጋት ለመከላከል ግን ስኳር የሌለበትን መስቲካ ማኘክ አለባችሁ። የተሻለውን ጥቅም ለማግኘትም ከምግብ በኋላ ለግማሽ ሰዓት ያክል ማኘኩ ይመከራል። ስምንተኛ የኮኮናት ውሃ። የኮኮናት ውሃ የሚያድስና ገንቢ መጠጥ ሲሆን የጨጓራ አሲድ ወደ አፍ መመለስ ወይንም የአሲድ ሪፍሉክስ ችግር ላለባቸው ግለሰቦች ጠቃሚ ሊሆን ይችላል። በተፈጥሯዊም ኤንዛይሞችና ፋይበር የተሞላ በመሆኑ ጤናማ የምግብ መፈጨትን ያበረታታል፣ እንዲሁም በጨጓራ ውስጥ ያለውን አሲዳማነትን ለመቆጣጠር ይረዳል። ከዚህም በላይ በጨጓራና በጉሮሮ መተንፈሻ ቱቦ ሽፋን ላይ ያለው የማስታገስ ውጤትም ከአሲድ መመለስ ጋር ተያይዞ ከሚመጣው ምቾት ማጣት እፎይታን ይሰጣል። የኮኮናት ውሃን ጥቅም ለማግኘትም ትኩስና ምንም ተጨማሪ ነገር ሳይጨመርበት መጠጣት አለባችሁ። ጠዋት ላይ 1 ብርጭቆ የኮኮናት ውሃ ወይንም ቀኑን ሙሉ እየጠጣችሁት መዋል የአሲድ መመለስ ችግሮችን ለመቆጣጠር እናም ለመቀነስ ፍቱን ነው። ዘጠነኛ ቤኪንግ ሶዳ። ሶዲየም ባይካርቦኔት ወይም ቤኪንግ ሶዳ የምንለው ለልብ መቃጠል ይሄ ማለት ሀርት በርን በቀላሉ የሚገኝ የቤት ውስጥ መፍትሄ ነው። ነገር ግን በመጠኑ መጠቀም ያስፈልጋል። ቤኪንግ ሶዳ አልካላይን ሲሆን አሲዳማነትን ሊያስወግደው ይችላል። አንዳንድ መረጃዎች እንደሚያመለክቱት አልፎ አልፎ መጠቀም አስተማማኝ ነው። ነገር ግን ከመጠን በላይ መጠቀም ወደ አልካሎሲስ ሊያመራ ይችላል። ይሄ ማለት እንደ ማስመለስ፣ ማቅለሽለሽ፣ የጡንቻ መወጠርና ግራ መጋባት ያሉ ችግሮችን ያስከትላል ማለት ነው። ቤኪንግ ሶዳ በሶዲየም የበዛ ነው። በመደበኛነትም ወይም ደግሞ በተደጋጋሚ መጠቀም የዕለታዊ የሶዲየም አጠቃቀምን በከፍተኛ ሁኔታ ሊጨምር ይችላል። ይህም ደግሞ እንደ ከፍተኛ የደም ግፊትና የኩላሊት ችግሮች ያሉ የተለያዩ የጤና ችግሮች ላይ ይዳርጋል ማለት ነው። ስለዚህ ማብዛት የለባችሁም። ይህ ማለት እንደ መፍትሄ አድርጋችሁ በተደጋጋሚ መጠቀም የለባችሁም። እንዲሁም መጠኑን መቀነስ ይኖርባችኋል ማለት ነው። 10ኛ መፍትሄው ውሃ መጠጣት ነው። ቀላል ቢመስልም ውሃ ለልብ መቃጠል ወይም ደግሞ ሀርት በርን እፎይታ ከሚሰጡ በጣም ውጤታማ የቤት ውስጥ መፍትሄዎች ውስጥ አንዱና ቀዳሚ ነው። በርካታ ጥናቶችም እናም ግምገማዎች እንደሚያሳዩት ከምግብ በፊት ውሃ መጠጣት በተለይም ከጨጓራ አሲድ ወደ አፍ መመለስ ጋር ተያይዞ የሚመጣውን የልብ መቃጠል ምልክቶችን ሊቀንሰው ይችላል። በተጨማሪም በየቀኑ ከ8 እስከ 10 ብርጭቆ ውሃ መጠጣት የምግብ መፍጫ ስርዓትን ለማጽዳትና የአሲድ መመለስ ምልክቶችን ለመቀነስ ይረዳል። ውሃ የምግብ ቅንጣቶች ለመሰባበር ይረዳል። እንዲሁም ደግሞ ምልክቶችን ሊያስከትሉ ለሚችሉ የጨጓራ አሲዶች ተፈጥሯዊ አስወጋጅ ሆኖ ያገለግላል። እንዲሁም ውሃ መጠጣት እብጠትንና ምቾት ማጣትን የሚያስከትል
የጋዝ መጠን እንዲቀንስም ይረዳል። በመጨረሻም ውሃ መጠጣት የልብ መቃጠል ምልክቶችን ይሄ ማለት የአሲድ ወደ አፍ መመለስ ምልክቶችን ለመከላከል ቀላልና ተፈጥሯዊ የሆነ መንገድ ነው ማለት ነው። ስለዚህ እነዚህን የቤት ውስጥ መፍትሄዎችን ብትጠቀሙ በተለይ በዚህ ችግር የምትሰቃዩ ሰዎች ይሄ ማለት የጨጓራ አሲድ ወደ አፋችሁ እየተመለሰ የምትሰቃዩ ሰዎችና ይሄን በሽታ ያለባችሁ ይሄም ችግር ያለባችሁ ሰዎች እነዚህን የቤት ውስጥ መፍትሄዎችን መጠቀም ይኖርባችኋል ማለት ነው። ነገር ግን ከነዚህ መፍትሄዎች በተጨማሪ ቀላል የሆነ የአኗኗር ዘይቤ ማስተካከያዎችን ማድረግ በጣም አስፈላጊ ነው። ለምሳሌ ትራስን ከፍ አድርጎ መተኛት አንዱ መፍትሄ ነው። አሲድ እንዳይመለስ ለመከላከል የራስጌውን ክፍል ከ6 እስከ 8 ኢንች ያክል ከፍ አድርጋችሁ መተኛት አለባችሁ። ሌላው ከመጠን ያለፈ ክብደትን መቀነስ ያስፈልጋል። ለምን? በሆድ አካባቢ ያለው ተጨማሪ ክብደት በጨጓራ ላይ ያለውን ግፊት ይጨምራል። ስለዚህ የሆድ ስብን በተለየ መልኩ መቀነስ ያስፈልጋል ማለት ነው። ሌላው ጠባብ ልብሶችን መልበስ የለባችሁም። ጠባብ ልብስ ጨጓራን ያጨናንቃል እናም የአሲድ መመለስን ሊያስነሳው ይችላል። እነዚህም የአኗኗር ዘይቤ ለውጦችን በሌሊት የሚከሰትን የአሲድ መመለስ ምልክቶችን በእጅጉ ሊቀንሱ ይችላሉ ማለት ነው። ስለዚህ ከአመጋገባችሁ ወይም ደግሞ አሁን ከነገርኳችሁ መፍትሄዎች በተጨማሪ እነዚህንም መጠቀም ይኖርባችኋል። ከመጠን በላይ መብላትም የአሲድ መመለስ ዋነኛ የሆነ አስነሺ ነው። ለዚህም ነው የምንመገበው ምግብ የምንመገብበት መንገድና ሰዓቱን በጣም አስፈላጊ የሆነው። ስለሆነም ታዲያ በቀን ከ5 እስከ 6 ጊዜ አነስተኛ መጠን ያለው ምግብ መመገብ ይመከራል። ከተመገባችሁ በኋላ ባሉት 2 ሰዓታት ውስጥ መተኛት የለባችሁም። ይሄ ማለት እንደተመገባችሁ ቶሎ መተኛት የለባችሁም። ሌላው ምግብን በደንብ ማኘክ ካለባችሁ እናም በቀስታ መመገብ ይኖርባችኋል። እነዚህም ልምምዶች የአሲድ መመለስን ከመጀመሩ በፊት ለመከላከል ከሌሎች የቤት ውስጥ መፍትሄዎች ጋር አብረው ይሰራሉ ማለት ነው። ስለዚህ እነዚህንም መፍትሄዎች አብራችሁ መጠቀም ይኖርባችኋል። ሌላው ደግሞ የአሲድ መመለስን የሚቀሰቅሱ ምግቦችንም ማስወገድ ይጠበቅባችኋል። ሆኖም ግን የአሲድ መመለስ የቤት ውስጥ መፍትሄዎች ውጤታማ ቢሆኑም አንዳንድ ምልክቶች ግን ሕክምና ያስፈልጋቸዋል። ይሄ ማለት በቤት ውስጥ መፍትሄዎች የማይድን ከሆነ ወይም ደግሞ የቤት ውስጥ መፍትሄዎችም ውጤታማ ካልሆኑ ችግሩ የከፋ ከሆነ መታከም ያለበት። ስለዚህም የደረት ማቃጠል ይሄ ማለት ቃሩ በሳምንት ውስጥ ከ2 ጊዜ በላይ የሚከሰት ከሆነ፣ ለመዋጥ መቸገር ወይም ደግሞ የደረት ህመም ካስተዋላችሁ፣ ክብደት ከቀነሳችሁ፣ ያለ ሐኪም ትዕዛዝ የሚወሰዱ መድኃኒቶችም መስራት ካቆሙ፣ የቤት ውስጥ መፍትሄዎችም ምንም መፍትሄ ወይም ደግሞ ውጤት የማይሰጣችሁ ከሆነ ይህንን ችላ ሳትሉ ህክምና ማድረግ ይጠበቅባችኋል ማለት ነው። ለምን ቢባል እነዚህ ምልክቶች እንደ ጨጓራ አሲድ መመለስ ወይንም የጉሮሮ መተንፈሻ ቱቦ መጎዳት የመሳሰሉ ይበልጥ ከባድ የጤና ችግሮችን አመላካች በመሆናቸው ህክምና የሚፈልጉ ሁኔታዎች ናቸው ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። ሰፋ ያለ ነው፣ ነገር ግን ብዙ ጠቃሚ ሀሳቦችን እንዲሁም ደግሞ አስፈላጊ ነጥቦችን የያዘ ነው። ታዲያም ይህ ቪዲዮ ለሌሎች አስተማሪ ስለሆነች በቅንነት ሼር አድርጉልኝ። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው ሰብስክራይብ እያደረጋችሁ ጠብቁኝ። ቸር ቆዩልኝ።